ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን የሀገራዊ ምክክሩ አካል የሆነው የ500 ዋና ጉባኤ የፊታችን ሰኞ እንደሚጀምር የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያና ኬንያ የሁለትዮሽ ትብብር ከፍተኛ እድገት እያስመዘገበ መሆኑን የኬንያ የውጭና የዲያስፖራ ጉዳዮች ሚኒስትርና የካቢኔው ዋና ጸሐፊ ሙሳሊያ ሙዳቫዲ ገለጹ። የኢትዮጵያ ዋናው የምክክር ጉባኤ በተሻለ አሳታፊነት እየተካሄደ መሆኑን የትግራይ ዲሞክራቲክ ፓርቲ ትዴፓ ሊቀመንበርና ተመካካሪ ዶክተር አረጋዊ በሬ ገለጹ። ሩዋንዳ ከኢትዮጵያ ጋር ያላትን የሁለትዮሽና የባለብዙ ወገን ትብብር አጠናክራ እንደምትቀጥል የሩዋንዳ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ኦሊቬን ዣን ፓትሪክ ኑዱዋንግሬን ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ቃላብ ጸጌ ነኝ። አብራችሁን ቆዩ። የሀገራዊ ምክክሩ አካል የሆነው የ500 ዋና ጉባኤ የፊታችን ሰኞ ሐምሌ 27 ቀን 2018 ዓ.ም እንደሚጀምር የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የኢትዮጵያ ሀገራዊ የምክክር ጉባኤን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥተዋል። ተመካካሪዎች በተለያዩ ቡድኖች ተከፋፍለው በ8 አጀንዳዎች ላይ እየመከሩ እንደሚገኙ ገልጸዋል። በአሁኑ ሰዓት የ250 ቡድኖች ውይይት እየተካሄደ እንደሚገኝ ጠቅሰው የተወያዩባቸውን አጀንዳዎች ለ500 ጉባኤ እንደሚያቀርቡ አመላክተዋል። የ250 ቡድኖች በቀጣይ ቀናት ሀሳቦችን በማብላላት ለ500 ጉባኤው የሚቀርቡ አጀንዳዎችን እንደሚያቀርቡም ተናግረዋል። የ500 ትልቅ ጉባኤ ሰኞ ሐምሌ 27 ቀን 2018 ዓ.ም እንደሚጀምርም ነው ዋና ኮሚሽነሩ የጠቆሙት። የ500 ጉባኤ ስብሰባው ይበልጥ የሀሳብ መቀራረብና መግባባትን ይፈጥራል ተብሎ እንደሚጠበቅ ነው ገለጹት። የኢትዮጵያና ኬንያ የሁለትዮሽ ትብብር በንግድ፣ በኢንቨስትመንት፣ በኃይልና በመሰረተ ልማት ዘርፎች ከፍተኛ እድገት እያስመዘገበ መሆኑን የኬንያ የውጭና የዲያስፖራ ጉዳዮች ሚኒስትርና የካቢኔው ዋና ጸሐፊ ሙሳሊድ ሙዳቫዲ ገለጹ። ሙሳሊድ ሙዳቫዲ ለኢዜአ እንደገለጹት ኢትዮጵያና ኬንያ በመልካም ጉርብትናና በመተማመንና በጋራ ጥቅም ላይ የተመሰረተ ረጅም ዘመን የዘለቀ የዲፕሎማሲ ግንኙነት ያላቸው ሀገራት ናቸው ብለዋል። የሁለቱ ሀገራት ግንኙነት በየጊዜው እየተጠናከረ በመምጣቱ በንግድ፣ በኢንቨስትመንት፣ በኃይል ትስስርና በቀጠናዊ መሰረተ ልማት ዘርፎች ተጨባጭ ውጤቶች እየተመዘገቡ መሆናቸውንም ጠቁመዋል። ላፕሴት ኮሪደር ፕሮጀክትም ኢትዮጵያን፣ ኬንያንና ደቡብ ሱዳንን በወደብ፣ በመንገድ፣ በባቡር ሀዲድና በሌሎች መሰረተ ልማቶች በማስተሳሰር የቀጠናውን ኢኮኖሚያዊ ውህደት ለማፋጠን የሚያስችል ስትራቴጂካዊ ፕሮጀክት መሆኑን ገልጸዋል። ኬንያ የላሙን ወደብ በማስፋፋትና ኢትዮጵያንና ደቡብ ሱዳንን ከወደብ ጋር የሚያገናኙ ኮሪደሮችን በማልማት ለኢትዮጵያ አማራጭን ለማስፋት እየሰራሽ መሆኑን አመላክተዋል። የኢትዮጵያና የኬንያ የኃይል ትስስርም የሁለቱ ሀገራት ስትራቴጂካዊ ትብብር ዋነኛ ማሳያ እየሆነ መምጣቱን ገልጸዋል። ኬንያ ከኢትዮጵያ የኤሌክትሪክ ኃይል ለመግዛት የተፈራረመችው ስምምነትና በሁለቱ ሀገራት መካከል የተገነቡት የኃይል ማስተላለፊያ መስመሮች የቀጠናዊ የኃይል ትስስርን እያጠናከሩ መሆናቸውን ገልጸዋል። በኢኮኖሚው ዘርፍም የኬንያው የቴሌኮም ኩባንያ ሳፋሪኮም በኢትዮጵያ ያደረገው ከፍተኛ ኢንቨስትመንት በሁለቱ ሀገራት መካከል ያለው የፖለቲካ መተማመንና የኢኮኖሚ ትብብር እየተጠናከረ መምጣቱን የሚያረጋግጥ ተጨባጭ ማሳያ መሆኑን ገልጸዋል። የኢትዮጵያ ዋናው የምክክር ጉባኤ በተመካካሪዎች መካከል የመደማመጥና የጋራ መግባባት መንፈስን በማጠናከር በተሻለ አሳታፊነት እየተካሄደ መሆኑን የትግራይ ዲሞክራቲክ ፓርቲ ትዴፓ ሊቀመንበርና ተመካካሪ ዶክተር አረጋዊ በሬ ገለጹ። ተመካካሪ ዶክተር አረጋዊ በሬ ለኢዜአ እንዳሉት ሀገራዊ የምክክር ጉባኤው የመደማመጥና የመግባባት ባህልን በማጠናከር በተሻለ አሳታፊነት እየተካሄደ ነው ብለዋል። የኢትዮጵያ ሀገራዊ ምክክር ከአጀንዳ ማሰባሰብ ማሰባሰብና ከተሳታፊዎች ልየታ ሂደት ጀምሮ አሳታፊነትና አካታችነትን በተግባር በማረጋገጥ ውጤታማ ስራ መሰራቱንም አስታውሰዋል። በአሁኑ ወቅትም ከአራቱም የሀገሪቱ ማዕዘናት ህዝብን የወከሉ 4000 ተመካካሪዎች በዋናው የምክክር ጉባኤ ላይ ሀሳባቸውን በነጻነት በማንሸራሸርና በግልጽ ተሳትፎ ተስፋ ሰጪ ምክክር እያካሄዱ መሆኑን ገልጸዋል። የምክክር ጉባኤውም በኢትዮጵያ ለመጀመሪያ ጊዜ በሀገር አቀፍ ደረጃ ሀገራዊ ችግሮችን በሰለጠነ ምክክር ለመፍታት
በጋራ ጉዳዮች ላይ ለመምከርና ዘላቂ የሆነ መግባባትን ለመፍጠር የተገኘ ታሪካዊ እድል መሆኑን ጠቁመዋል። በአሁኑ ወቅት በሀገራዊ ምክክሩ የጋራ መግባባትን ለመፍጠርና በመፍትሄ ሀሳቦች ላይ የጋራ አቋም ለመያዝ በተመካካሪዎች መካከል ግልጽ፣ ነጻና አሳታፊ ምክክር እየተካሄደ መሆኑን አንስተዋል። ጉባኤውም የህዝብን የዘመናት ብሶት በጋራ መግባባት ላይ የተመሰረተ መፍትሄ በመስጠት ለሁሉም የሚበጅ ጠንካራ አገረ መንግስት የሚገነባ ታሪካዊ እርሾ መሆኑን ገልጸዋል። የጋራ መግባባትን ለመገንባት የተፈጠረውን ይህን ታሪካዊ እድል በአግባቡ መጠቀም እንደሚገባም አሳስበዋል። ሩዋንዳ ከኢትዮጵያ ጋር ያላትን የሁለትዮሽና የባለብዙ ወገን ትብብር በተለያዩ ዘርፎች የበለጠ በማላቅ አጠናክራ እንደምትቀጥል የሩዋንዳ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ኦሊቬን ዣን ፓትሪክ ኑዱንጉሬ ገለጹ። ሚኒስትሩ ለኢዜአ እንዳሉት ኢትዮጵያና ሩዋንዳ በተመሳሳይ የፓን አፍሪካኒዝም እሴቶች የተሳሰሩ ለአፍሪካ አንድነትና ለአህጉራዊ የኢኮኖሚ ውህደት ጉልህ አስተዋጽኦ ሲያበረክቱ የቆዩ ወዳጅ ሀገራት ናቸው ብለዋል። በሁለቱ ሀገራት መካከል ያለው ግንኙነት በጋራ ጥቅምና በመተማመን ላይ የተመሰረተ በመሆኑ በንግድ፣ በጤና፣ በመከላከያ፣ በትምህርትና በሌሎች ስትራቴጂካዊ ዘርፎች ያለውን ትብብር የበለጠ ለማስፋት ሁለቱም ሀገራት ቁርጠኛ መሆናቸውን አመላክተዋል። አሁን በኢትዮጵያ 130 የሩዋንዳ ተማሪዎች በሕክምና ዘርፍ በማስተርስና በዶክትሬት መርሃ ግብሮች ትምህርታቸውን እየተከታተሉ መሆናቸውን ጠቅሰዋል። ይህም በሁለቱ ሀገራት መካከል የጤናና የከፍተኛ ትምህርት ትብብር እየተጠናከረ መምጣቱን የሚያሳይ ተጨባጭ ማሳያ መሆኑን ገልጸዋል። በመከላከያ ዘርፍም የሩዋንዳ መከላከያ ሰራዊትና የብሔራዊ ፖሊስ አባላት በኢትዮጵያ የሙያ ስልጠና እየተከታተሉ መሆናቸው የሁለቱን ሀገራት የጸጥታና የመከላከያ ትብብር ይበልጥ እያጠናከረ መምጣቱን አመላክተዋል። ኢትዮጵያና ሩዋንዳ ለአፍሪካ አንድነትና ለአህጉራዊ ውህደት በተለያዩ መድረኮች ጉልህ ሚና ሲጫወቱ የቆዩ ሀገራት መሆናቸውንም ተናግረዋል። ዜናው አበቃ። ሰላም ቆዩን።